ብዙ እየተባለለት ያለ የመሃል ሜዳ የኳስ ጠበብት ታክቲሽያን የእግር ኳስ አሰልጣኝ አልጋ ወራሽ የወቅቱ የአርሰናል አሰልጣኝ ሚካኤል አርቴታ አማትሪያን Mikel Arteta from Spain. Mikel knows everything. He's so good. ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትተባበሩን እየጠየቀን በዛሬው ቪዲዮ የተወዳጁንና የወቅቱ አነጋጋሪውን አሰልጣኝ ሚካኤል አርቴታ የህይወት ታሪክ ይዘንላችሁ ቀርበናል። በቀጥታ ወደ ቪዲዮ እናልፋለን። Mikel knows everything. He's so good. እዚህ ቪዲዮም የልጅነት ጊዜው፣ አስተዳደጉ፣ የአኗኗር ዘይቤው፣ የተጫዋችነትና የአሰልጣኝ ህይወቱ ድንቅ የሆነውን የፍቅር ታሪኩንም እናያለን። ሚካኤል አርቴታ አማትሪያን የተወለደው እንደ አውሮፓ አቆጣጠር መጋቢት 26 1982 በሰሜን ስፔን ሳን ሴባስቲያን በምትባል ከተማ ሲሆን ያደገውም ከአባት ካሊጎ አሮ እና እናት ሄለን አሮ ነው። ሰዎች ስለ ቤተሰቦቹ ብዙም አያውቁም። እሱም ሚካኤል አርቴታም ቢሆን እንዲታወቅ አይፈልግም። ሚካኤል አርቴታም ገና የ2 ዓመት ልጅ እያለ ልቡ ላይ ችግር እንዳለ የተደረሰበት ሲሆን ዶክተሮችም ልጅ አርቴታ በህይወት እንዲኖር ቀዶ ጥገና ያስፈልገዋል፣ ከቀዶ ጥገና በኋላ ግን መሮጥም መጫወትም የለበትም በሚል ወላጆችን አስደንግጧቸዋል። ይህንን የዶክተሮችን ውሳኔ የሰሙት ወላጆቹ በጊዜው እጅግ በጣም አዝነዋል ነው የተባለው። ነገር ግን ሚካኤል አርቴታ የሆነለት ዶክተሮቹ ካሰቡት እጅግ በተቃራኒው ነበር። ቀዶ ጥገናው ተሳክቶለት ልቡ ሙሉ ጤነኛ ሲሆን ከዶክተሮቹ ምክረ ሐሳብ በተቃራኒ እግር ኳስን መጫወት ጀምሯል። ለእግር ኳስ ካለው ፍቅር የተነሳ ከትምህርት ቤት እንደተመለሰ ዩኒፎርሙን እንደለበሰ ቦርሳውን እቤት በመጣል ወዲያው ወደ ጎዳና ይወጣ ነበር። ነገር ግን ጓደኞቹም ልክ እንደሱ ኳስ የመግዣ ገንዘብ ስላልነበራቸው አብዛኛውም ጊዜ የቴኒስ ኳስን በመጠቀም ነበር እግር ኳስ ይጫወቱ የነበረው። በልጅነቱ እግር ኳስ ይጫወቱ ከነበሩት ውስጥ የልጅነት ጓደኛው ዣቪ አሎንሶ ይገኝበት ነበር። አርቴታና ጓደኞቹም እግር ኳስ ያወዳጃቸው ወደፊትም የእግር ኳስ ኮከብ ለመሆን በሳን ሴባስቲያን ጎዳናዎች እግሮቻቸውን አፍታተውበታል። Mikel, congratulations to you. A few words. የሚካኤል አርቴታ የእግር ኳስ ህይወቱ የሚጀምረው እንደ አውሮፓ አቆጣጠር በ1991 ሲሆን የጀመረውም በትውልድ ከተማው ሳን ሴባስቲያን በሚገኘው አንቲጓኮ በሚባል የእግር ኳስ አካዳሚ። በዚህም ክለብ ወደፊት ዓለማችንን በእግር ኳስ ከሚቆጣጠሩ ተጫዋቾች እንደ ዣቪ አሎንሶ ጋር ተጫውተዋል። ከዚህም በኋላ በ1997 ሚካኤል አርቴታ በ15 ዓመቱ ላይ የልጅነት ህልሙ እውን የሆነበትን አጋጣሚ በማግኘት በታዋቂው የባርሴሎና አካዳሚ ላሜሲያ ተቀላቀለ። አርቴታም በላሜሲያ እግር ኳስ አካዳሚ ብዙ ትግልና ጥረትን ጠይቆታል። በዚህም ምክንያት በባርሴሎና ዋና ቡድን ውስጥ የመጫወት ብዙ ዕድል አላገኘም ነበር። ይህም ሆኖ ግን አርቴታ እንደ ሮል ሞዴል የሚያየው ፔፕ ጋርዲዮላን የተዋወቀው በዛው በላሜሲያ አካዳሚ በሚጫወትበት ጊዜ ነበር። ከ4 ዓመት የላሜሲያ ቆይታ በኋላ በ2001 ዓ.ም ወደ ፈረንሳይ ክለብ ፓሪስ ጀርመን በማምራት በዚህም በአዲሱ ክለብ ከፖቼቲኖ እና ከሮናልዲኖ ጋር የመጫወት ዕድል አግኝቷል። ከዚህም በኋላ በ2002 ዓ.ም ወደ ስኮትላንድ በማምራት ለሬንጀርስ በ$6 ሚሊዮን ክለቡን ተቀላቅሏል። በዚህም ክለብ በፈረመ በመጀመሪያው የውድድር ዘመን ከሬንጀርስ ጋር የስኮትላንድ ሊግን ዋንጫ አንስቷል። ከዚህም በኋላ በ2005 ዓ.ም በሪያል ሶሲዳ አጭር ቆይታ ካደረገ በኋላ በዚያው ዓመተ ምህረት ወደ እንግሊዝ ክለብ ኤቨርተን ተዘዋውሯል። በዚህም በኤቨርተን ክለብ ለሚቀጥሉት 6 ዓመታት የቆየ ሲሆን በቆይታውም ለሁለት ጊዜ የክለቡን የዓመቱ ምርጥ ተጫዋች በመሆን ተመርጧል። በኤቨርተን ባሳየው ድንቅ ብቃት እንደ አውሮፓ አቆጣጠር በ2011 ዓ.ም ወደ አርሰናል ክለብ ተዘዋውሯል። በአርሰናል ቆይታውም ቡድኑን በአምበልነት እየመራ 2 የኤፍኤ ዋንጫዎችን ቡድኑ እንዲያነሳ የአንበሳ ድርሻውን በመጫወት የደጋፊውን ልብ አግኝቷል። በስተመጨረሻም በ34 ዓመቱ እንደ አውሮፓ አቆጣጠር በ2016 ዓ.ም ጫማውን በመስቀል እግር ኳስ መጫወትን አቁሟል። አርቴታም ጫማውን መስቀሉን ተከትሎ 3 የሥራ ዕድሎችን አግኝቶ ነበር። አንደኛ የአርሰናል አካዳሚ አሰልጣኝ መሆን፣ ሁለተኛ የቶትናም ምክትል አሰልጣኝና ሶስተኛም አርቴታ የሚያደንቀውና እንደ ሮል ሞዴል የሚያየውን በፔፕ ጋርዲዮላ ስር ምክትል ሆኖ መስራት ነበር። በሰዓቱ አርቴታ ሶስተኛውን ምርጫ በመምረጥ የፔፕ ጋርዲዮላ ምክትል ሆኖ መስራትን መርጧል። ከጋርዲዮላ ጋር በነበረው የ3 ዓመት ቆይታው የአለቃውን ችሎታና ዕውቀት በሚገባ ተምሯል። በማንቸስተር ሲቲም ቆይታው የሚካኤል አርቴታን የአሰልጣኝነት ህይወት የቀረጸና በአሁን ጊዜ በአርሰናል እያመጣ ያለውን ስኬት መሰረት የጣለበት ነበር። I remember that when we were together here, when we scored a lot of goals with our opponents, always he jump and celebrate, except one team. And one team, every time I scored a goal, I jump, come back, he was sitting there. It was Arsenal. So in that moment I said, oh, that guy likes Arsenal. በ2019 ዓ.ም ወደ ቀድሞ ክለቡ አርሰናል በመመለስ በድንገት በዋና አሰልጣኝነት ተሾመ።
በሰዓቱ ብዙ የአርሰናል ደጋፊዎች የአርቴታን ለአርሰናል በዋና አሰልጣኝነት መሾም የተቃወሙት ሲሆን ምክንያቱ ደግሞ አርቴታ በየትኛውም ቡድን የዋና አሰልጣኝነት ልምድ ስላልነበረው ነበር። ነገር ግን አርቴታ ከደጋፊዎች ስጋት በተቃራኒ ቡድኑን በስነ ምግባር በማነጽ በመጀመሪያ ዓመት ነበር የኤፍኤ ዋንጫን ክለቡ እንዲያነሳ ይረዳው። በዚህም በጊዜ ነበር የደጋፊውን ልብ መግዛት የቻለው። የአርቴታን የግል ህይወት ስንመለከት ከአንድ ስኬታማ ወንድ ጀርባ ጠንካራ ሴት አለች እንደሚባለው ሚካኤል አርቴታም በጣም የሚያስቀና ትዳር ያለው ሰው ነው። አርቴታም የወደፊት ባለቤቱ ከሎሪና ጋር የተገናኘው በ2002 ዓ.ም ሲሆን የተገናኙትም በዛች በትውልድ ከተማው ሳን ሰባስቲያን ነበር። ሎሪናም በ1999 ዓ.ም የሚስ ስፔን የውበት ውድድር ያሸነፈች ብቻ ሳይሆን ተዋናይትና ሞዴል በመሆን ታዋቂነትን ያተረፈች ነች። ጥንዶችም በ2010 ትዳር መስርተው 3 ልጆችን ገብርኤላ፣ ዳንኤል እና ኦሊቨር የሚባሉ ልጆችን አፍርተዋል። የአርቴታና ሎሪና ትዳር የተመሰረተው በከፍተኛ መከባበርና መፋቀር ላይ ብቻ ሳይሆን ትዳራቸው ቅንጦት የሚታይበት አይደለም። አርቴታም አንዴ ስለ ቤተሰብ ሲናገር እንዲህ አለ። ቤተሰቦቼ በስራ ላይ ከሚያጋጥሙኝ ፈተናዎች እረፍት የሚሰጡኝ ናቸው። ባለቤቴና ልጆቼም የሰላሜ ምንጮች ናቸው በሚል ተናግሯል። ሚካኤል አርቴታም ከ45 ሚሊዮን ዶላር በላይ እንዳለው የሚነገር ቢሆንም የቅንጦትና ውድ የሆኑ ነገሮችን ማሳየት የሚወድ ሰው አይደለም። ትኩረቱም ከቤተሰቦች ጋር ጊዜ ማሳለፍና በስራው ውጤታማ መሆን ነው። አርቴታም የሚኖረው ለንደን በሚገኘው መኖሪያ ቤታቸው ሲሆን መኪኖቹም እንደሌላ ታዋቂ ሰዎች የቅንጦት መኪናዎች አይደሉም። የሱ የአርቴታ የኑሮ ዘይቤም በከፍተኛ ስርዓት የሚመራ ሲሆን ስራውንም በአግባቡ የመስራት ከዚህም ሲያልፍ በተለያዩ የእርዳታ ስራዎች ላይ ማሳለፍ ነው። የአርሰናሉ አለቃን ለየት የሚያደርገው 7 ቋንቋዎችን የባስክ፣ ስፓኒሽ፣ እንግሊዘኛ፣ ፖርቹጊዝ፣ ፈረንሳይኛ፣ ጣሊያንኛ እና የካታሎን ቋንቋዎችን አቀላጥፎ መናገሩ ነው።